በስንቱ ድራማ ውጣ ውረድ በዝቶበታል። የወቅቱ ምርጥ የቤተሰብ ሲትኮም ድራማ በስንቱ በቀላሉ ሊፈታ ያልቻለ ውዝግብ እያስተናገደ ነው። ከኢቢኤስ ወደ ቻናል የተሸጋገረው በስንቱ ድራማ በድጋሜ ከቴሌቪዥን ስርጭት ለመውረድ ተገዷል። ብዙዎች ዘንድ ተወዳጅነትን ያተረፈው በስንቱ የሲትኮም ድራማ ከሳሎን ስክሪን ወጥቶ ወደ ፍርድ ቤት ማምራቱን ሊነግረናችሁ ነበረ። ዛሬ ደግሞ ድራማ ወደ ቻናል መዛወሩን ተከትሎ በቴሌቪዥን ጣቢያዎቹና በአዘጋጁ መካከል ያለውን አለመግባባት ላይ ፍርድ ቤት አዲስ ያስተላለፈውን ውሳኔ ልነግራችሁ ወደናል። ይህ መሴ ቱዴይ ነው። ጤና ይስጥልኝ። ከተወዳጁ የመዝናኛ ቴሌቪዥን ጣቢያ ኢቢኤስ ጋር ወደ አዲሱ ጣቢያ ቻናል የተዛወረው የስንቱ የቤተሰብ ድራማ ውዝግብ አሁንም እንደቀጠለ ነው። ኢቢኤስ ከ3 ዓመት በኋላ ተወዳጁን በስንቱ ድራማ ከራሱ በወጡ ባለሙያዎች ወደ ተመሰረተው ቻናል ከመሸጋገሩ ጋር በተያያዘ ከፍተኛ ውዝግብ ውስጥ መግባቱ ይታወቃል። በስንቱ ከውዝግቡ በኋላ በአዲስ ጣቢያው ቻናል መታየት ቢጀምርም ኢቢኤስ ቲቪ በድጋሚ ማሰራጨት መጀመሩን ከፍርድ ቤት ማሻገር ያለውን ውዝግብ አጋግሎታል። ፉክክር ውስጥ የገቡት ሁለቱ ቴሌቪዥን ጣቢያዎች ከፍርድ ቤት ባሻገር ድራማውን በተመሳሳይ ጊዜ በማሰራጨት እልህ ተጋብተዋል። በኢቢኤስ እና በቻናል መካከል የተፈጠረው ውዝግብ በፍርድ ቤት ቢዳኝም በድራማው አዘጋጅና በቀድሞ አሰራጭ ኢቢኤስ መካከል ያለው ክርክር እልባት አላገኘም። የድራማው አዘጋጅ አብሪኮም መልቲሚዲያ እና ኢቢኤስ የገቡበት ከባድ የፍርድ ቤት ክርክር የበስንቱን ስርጭት ለውጣ ውረድ አድርገውታል። በቻናል መተላለፍ የጀመረው በስንቱ ድራማ ስርጭት በፍርድ ቤት ክርክር ተቋርጦ የነበረ ሲሆን ዳግም መተላለፍ ከጀመረ በኋላ አሁንም ዳግመኛ የመውረድ ዕጣ አጋጥሞታል። በፍርድ ቤት ውሳኔ መሰረት ድራማው ከ1 ወር በፊት በቻናል መተላለፍ የጀመረ ቢሆንም የቀድሞ አሰራጭ ጣቢያ ኢቢኤስም አቤቱታ አቅርበዋል። ኢቢኤስ በድራማው ባለቤትነት ላይ ጥያቄ ያለው ሲሆን በቻናል እንዳይተላለፍ ያስጣለው እግድ ከተነሳ በኋላም ከዚህ ቀደም የታዩትን በድጋሚ ማስተላለፍ ጀምሮ ነበረ። ከፍርድ ቤት ክርክር እስከ ስርጭት ፉክክር ውስጥ የማይገቡ ተከሳሾቹ አሁንም በድራማው ቀጣይነት ያለው ስርጭት ላይ እየተከራከሩ ነው። የድራማው ባለቤት አብሪኮም መልቲሚዲያ ከኢቢኤስ ጋር ያለውን ውል አፍርሶ ወደ ቻናል ከሄደ በኋላ የተፈጠረው ውዝግብ የ10 ሚሊዮኖች ጉዳይ ሆኗል። ጉዳዩ በፍርድ ቤት የተያዘ ከመሆኑ ባሻገር አዲሱ የበስንቱ አስተላላፊ ቻናል ማሰራጨት ሲጀምር ኢቢኤስን በተመሳሳይ ጊዜ በድጋሚ እያሰራጨ ነበረ። ኢቢኤስ እያሰራጨ ያለው የበስንቱ ድራማ ከዚህ ቀደም የታዩ ሲሆን በዩቲዩብ ቻናሉ ጭምር ማሰራጨቱ ከቻናል ጋር የገቡበትን እልህ የተሞላበት ፉክክር ያሳብቃል። በኢቢኤስ እና ቻናል መካከል የተፈጠረው ውዝግብ መካረር ከፍርድ ቤት ባሻገር እየተባባሰ መሆኑን ማሳያ ተደርጎም እየተወሰደ ነው። ከፍርድ ቤት እስከ መጋረጃ ጀርባ የከረረው ፉክክር በስንቱ ድራማ ቀጣይነት ላይ ጭምር ጥያቄ የሚያስነሳ ሆኖ ቀጥለዋል። አዲስ የተሰማው የፍርድ ቤት ውሳኔ ደግሞ የበስንቱን ስርጭት ዳግም እንዲታገድ የሚያደርግ መሆኑ ታውቋል። ቻናል በስንቱ ድራማን ካለፈው ግንቦት 5 2018 ዓ.ም ጀምሮ በድጋሚ ማስተላለፍ መጀመሩ ይታወሳል። ድራማው በቻናል መተላለፍ የጀመረው ኢቢኤስ ያነሳው የባለቤትነት ጥያቄ ውድቅ ከተደረገ በኋላ የነበረ ቢሆንም ኢቢኤስ ይግባኝ አቅርቦ የበስንቱን ስርጭት አሳግዶታል። ፍርድ ቤቱ የቀረበለትን የኢቢኤስን አቤቱታ መርምሮ በስንቱ ድራማ ከቻናል እንዳይተላለፍ በጊዜያዊነት እግድ ጥለዋል። ፍርድ ቤቱ የጣለውን እግድ ተከትሎ በየሳምንቱ ሮብ ይሰራጭ የነበረው በስንቱ በተጠናቀቀው ሳምንት አለመተላለፉ ተሰምቷል። ላለፈው 1 ወር ቻናል የድራማውን አዳዲስ ክፍሎች ሲያሰራጭ የነበረ ሲሆን ኢቢኤስ ደግሞ ከዚህ ቀደም ያስተላለፋቸውን በድጋሚ ሲያሰራጭ ነበረ። ጣቢያዎቹ ድራማውን በቴሌቪዥንና በዩቲዩብ በተመሳሳይ ወቅት በማሰራጨት የገቡበት ፉክክር አሁን ላይ ሁለቱም ጣቢያዎች ማሰራጨታቸውን አቁመዋል። ኢቢኤስ ከዚህ ቀደም ያሰራጨውን የበስንቱ ድራማ ክፍሎች በድጋሚ ማሰራጨቱ ከቻናል ጋር ከፍርድ ቤት መለስ ፉክክር ውስጥ መግባቱን ያመላክታል። ምንም እንኳን ኢቢኤስ ያሰራጨው በድጋሚ ቢሆንም በስንቱ በሁለቱም ቴሌቪዥን ጣቢያዎች ላይ በተመሳሳይ ጊዜ መሰራጨቱ በተመልካቾች ዘንድ ግርታን ፈጥሮ ነበረ። በኢቢኤስ ቲቪ እና በድራማው አዘጋጅ አብሪኮም መልቲሚዲያ መካከል በተፈጠረ የባለቤትነት መብት አለመግባባት ምክንያት ጉዳዩ ወደ ፍርድ ቤት ካመራ ሰነባብተዋል። ድራማውን ወደ ቻናል ይዞ የሄደው አብሪኮም መልቲሚዲያ በኢቢኤስ ላይ የፍትሐ ብሔር ክስ መስርቶ እንደነበረም ይታወሳል። በኢቢኤስ እና በአብሪኮም መልቲሚዲያ መካከል የቀረበውን የእርስ በርስ መካሰስ በሁለቱ ወገኖች ላይ እግድ ያስጣለ ነው። አብሪኮም መልቲሚዲያ ውል ካቋረጠ በኋላ ኢቢኤስ አሰራጭቶብኛል ላለው ድራማ ካሳ ጠይቆ የፌዴራል ከፍተኛ ፍርድ ቤት በኢቢኤስ የባንክ አካውንት ላይ የ33 ሚሊዮን ብር እገዳ ጥሎ ነበረ። ለመሆኑ
በስንቱን ለውጣ ውረድ የዳረገው መካሰስ ምንድን ነው? ውዝግቡ የተፈጠረው አብሪኮም መልቲሚዲያ ከኢቢኤስ ጋር የነበረው የ3 ዓመት የሥራ ስምምነት ማቋረጡን ተከትሎ ነው። በስንቱ ለተከታታይ 3 ሳምንታት ከተሰራጨበት በኢቢኤስ ቴሌቪዥን የወረደው በአዘጋጁ አብሪኮም ውል ማቋረጥ አማካኝነት ከወራት በፊት ነበረ። ኢቢኤስ ቴሌቪዥን በስንቱ የቤተሰብ ሲትኮም ድራማ ወደ ቻናል ዋን መዛወሩን በስምምነት አልተቀበለም። በዚህም ለአዲሱ ቻናል ዋን አሰራጭ ለቻናል ዋን ድርጅቱ መጋቢት 2018 በጻፈው ደብዳቤ የባለቤትነት ጥያቄ እንዳለው በመግለጽ እንዳያሰራጭ አስጠንቅቆ ነበረ። ወደ ፍርድ ቤት ያመራው የቀድሞው የበስንቱ ድራማ አሰራጭ የኢቢኤስ ቲቪ ክስ የባለቤትነት መብት ጥሰት ተፈጽሞብኛል በማለቱ ነው። የኢቢኤስ ቴሌቪዥን ባለቤት የሆነው ሲልቨር ስፕሪንግ ፕሮዳክሽን ድራማው የኔ ነው በሚል የቅጂ መብት ጥሰት ክስ አቅርበዋል። በስንቱን ይዞ ወደ ቻናል የሄደው አብሪኮም እስከ 2022 ዓ.ም የሚቆይ የባለቤትነት ሰርቲፊኬት ከአእምሯዊ ንብረት ባለስልጣን ሰጥቶኛል ብለዋል። እንዲሁም ከኢቢኤስ ጋር የነበረው የ3 ዓመት ውል ስምምነት ማለትም ለ100 ክፍሎች ተጠናቋል የሚል መከራከሪያም አቅርበዋል። በተጨማሪ የተሰሩት የበስንቱ 57 ክፍሎች ከ101 እስከ 157 ያሉት በቴሌቪዥን እንዲተላለፉ እንጂ በዩቲዩብ እንዲጫኑ ስምምነት አልተደረገም ብለዋል። የድራማው አዘጋጅ ድርጅቱ በውሉ መሰረት ከ101 ጀምሮ ያሉትን ክፍሎች ኢቢኤስ ቲቪ በራሱ ዩቲዩብ ላይ ማሰራጨት መጀመሩን ተከትሎ ማስጠንቀቂያ ሰጥቶ ነበረ። ይሁን እንጂ አብሪኮም ኢቢኤስ ዩቲዩብ ላይ የጫናቸውን 57 ክፍሎች በ3 ቀናት ውስጥ ከኦንላይን እንዲያነሳ የሰጠው ማስጠንቀቂያ ምላሽ አላገኘም ነበረ ተብለዋል። በዚህም ኢቢኤስ ድራማውን በማሰራጨቱ አብሪኮም የፍትሐ ብሔር ክስ ቀርቦበት ነው የ33 ሚሊዮን ብር እግድ እንደጣለበት መዘገቡ ይታወሳል። በብዙዎች ዘንድ ተወዳጅ የሆነው በስንቱ ድራማ ዳግም ወደ ተመልካች ሊመለስ የሚችለው በፍርድ ቤት ዳኝነት ሲሰጥበት ነው። በኢቢኤስ እና በአብሪኮም መካከል ያለው ፍጥጫ ከፍ ወዳለ ክርክር ማደጉን ተከትሎ ድራማው በአጭር ጊዜ ወደ ስርጭት የመመለሱ ጉዳይ አጠያቂ ሆኗል። ይህ መሴ ቱዴይ ነው። መሴ ቱዴይን ላይክ፣ ሰብስክራይብ፣ ሼር በማድረግ ቤተሰቦቻችን እንድትሆኑ በአክብሮት እንጋብዛለን። በዚሁ በበስንቱ ድራማ ቀጣይ ጉዳዮች ካለም የምንዳስሰው ይሆናል። ምንጊዜም ሰላማችሁ ይብዛ።